በአገራዊ የዋጋ ንረት ምክንያት ያሻቀበ የመጣውን የኑሮ ውድነት ተከትሎ ባለፉት 10 ዓመታት የዜጎች የመግዛት አቅም መዳከሙን የምጣኔ ሀብት ባለሙያዎች ያስረዳሉ። ለዚህ ደግሞ እንደ ምክንያትነት የሚጠቀሰው የአቅርቦትና ፍላጎት አለመጣጣም አንደኛው ሲሆን የአገሪቱ ገንዘብ የመግዛት አቅም መቀነስ ደግሞ ሌላው የሚነሳ ምክንያት ሆኖ ተቀምጧል። ይህን ችግር በመጠኑም ቢሆን ያቃልላል የተባለ የደሞዝ ጭማሪ ከመጪው መስከረም 2018 ጀምሮ እንደሚደረግ መንግስት በሲቪል ሰርቪስ ኮሚሽን በኩል ይፋ አድርጓል። ታዲያ ለወትሮም ኮሽታ የማይወደው የአገሪቱ ገበያ ጉዳይ ደግሞ ደሞዝ የተጨመረለትንም ያልተጨመረለትንም ስጋት ውስጥ ከቷል። በጉዳዩ ዙሪያ ያነጋገርናቸው የምጣኔ ሀብት ባለሙያው ዶክተር ቆስጠንጢኖስ በርሀ ተስፋ እንደ ኢትዮጵያ ባለ የተረጋጋ ገበያ በሌለበት ሀገር የሚደረግ የደሞዝ ጭማሪ በዘፈቀደ ይደረጋል የሚል እምነት የለኝም ያሉ ሲሆን የዋጋ ንረት እንዳይከሰት መንግስት ገቢና ወጪውን አመዛዝኖ ያደርጓል ተብሎ ስለሚታሰብ የደሞዝ ጭማሪው አግባብነት አለው ሲሉ ያነሳሉ። ማሻሻያ መደረጉ ትልቅ ነገር ነው። ብዙ ሞታ እንደነበረ ሰምተናል በሚዲያውም በተለያየ መድረክም እና ይህንን ሰው በተለያየ መንገድ የደገ የመጣው የኑሮ ውድነት እሱን ለመቋቋም ይህን ማድረግ መንግስት የሚባል ነገር ነው። እንደውም የጠበቁት ነገር አልነበረም። ከዚህ በፊት 90 ቢሊዮን ተመድቧል ተብሎ አሁን በአጭር ጊዜ ውስጥ ነው ይህን ማሻሻያ የተደረገው እና በየጊዜው የኑሮ ውድነቱን የኮንሱመር ፕራይስ ኢንዴክስ የተከተለ መንግስት ማሻሻያ ለማድረግ ቁርጠኝነት እንዳለው የሚያሳይ ይመስለኛል። ይህ ትክክል ነው ባስበው ግን ይሄ በቂ ነው ወይ አይደለም የሚለው ጥያቄ እሱ ካለው የዋጋ ግሽበት አሁን ወደ 14% ወርዷል ከ30 ምናልባት ወደ 2% 3% እስኪወርድ ድረስ የእነዚህን ነገሮች መቀጠል ያስፈልግ ይሆናል። የቋሚ ቅጥር ደሞዝ ሙሉ ለሙሉ ፍላጎትን ያሟላል ተብሎ ባይታሰብም ካለው ነባራዊ ሁኔታ አንጻር ጭማሪው የተወሰነ የመደጎም አቅም ስለሚኖረው የሚበረታታ ነው ያሉት ደግሞ ሌላኛው የምጣኔ ሀብት ባለሙያው አቶ ወንድማገኝ ታየ ናቸው። በተወሰነ መልኩ ይደጉማቸዋል እና ይሄ በጣም መንግስትን ሊያስመዘግነው የሚገባ ጥሩ የማክሮ ኢኮኖሚ ማሻሻያ ነው። አድገናል የሚሉ ቁጥሮችንም አንዱ ማሳያ የወሰድናቸው የኢኮኖሚ ማሻሻያ ሪፎርም ፕሮግራሞች ውጤታማ ናቸው ካልን ውጤታቸውን ደግሞ በእንደዚህ መልክ ሪፍሌክት ሲያደርግ ደስ ይላል። መንግስት ሊመሰገን ይገባል። የአገሪቱ ገበያ ጭማሪን መሰረት አድርገው ዋጋ የሚጨምሩ ብሎም ምርት የሚያሸሹ ነጋዴዎች ያሉበት ስለመሆኑ የአደባባይ ሚስጥር ነው የሚሉት ዶክተር ቆስጠንጢኖስ ይህ ተግባር ጠንከር ያለ ቁጥጥር የሚሻ ነው ባይ ናቸው። በተጨማሪም ጭማሪውን ተገና አድርገው ያልተገባ ዋጋ የሚጨምሩ ነጋዴዎች ካሉም መንግስት የተወሰኑ ምርቶች ላይ የዋጋ ተመን ሊያስቀምጥም ይገባል ሲሉ ይመክራሉ። ደሞዝ ተጨመረ ብሎ ዋጋ ሊጨምሩ ይችላሉ እና ከፍተኛ ቁጥጥር ያስፈልገዋል። ከዚህ በላይ ደግሞ የማይሆን ከሆነ ከዚህ በፊት የዛሬ 20 ዓመት ይመስለኛል መንግስት የዋጋ እርከኖች ሁሉ አድርጎ ነበር። የ1 ኪሎ ስጋ ዋጋ ከ50 ብር በላይ እንዳይሸጥ ሁሉ የወሰነበት ጊዜ ነበር። በእኛ ሀገር ብቻ ሳይሆን ብዙ ሀገሮች እነዚህ አስፈላጊ በሆኑ ሰዎች በሚጠቀሙባቸው አንድ ቅርጫት ውስጥ ያሉ እንደ ትራንስፖርት፣ ምግብ፣ ዘይት፣ ስኳር፣ ቤት ኪራይ የመሳሰሉ ነገሮች ማዕቀቦች ያደርጋሉ ብዙ ሀገሮች። ስለዚህ መንግስት እንደዚህ አይነት ቁጥጥር መሞከሩ ምናልባት ጥሩ ሊሆን ይችላል። የራሱ አዎንታዊና አሉታዊ ጎኖች አሉት። ግን ህዝቡ እንደዚህ አይነት ችግር ሲገባ ግን እንደዚህ አይነት ጊዜያዊ ጉዳዮች ማድረግ አስፈላጊ ሊሆን ይችላል ብዬ አስባለሁ። መንግስት ያደረገው የደሞዝ ጭማሪ የሚያበረታታ ቢሆንም የንግዱ ማህበረሰብ እንደ ቅንጦት ሊመለከተው አይገባም በማለት አቶ ወንድማገኝ ያክላሉ። ባለሙያው በዚህ ጭማሪ ዋጋ ሊጨምር ይችላል የሚለው ስጋት ትክክል መሆኑን ጠቅሰው ሊፈጠር የሚችለው ጭማሪ ግን ሰው ሰራሽ እንጂ ከምርት እጥረት ጋር የሚያያዝ ስለማይሆን ገበያው ላይ መንግስት ከዚህ ቀደም ከነበረው በተለየ ቁጥጥር ማድረግ መፍትሄ እንደሚሆን ከጣቢያችን ጋር በነበራቸው ቆይታ ነግረውናል። መፍትሄው ምንድነው? መንግስት ጥብቅ ቁጥጥር ነው ማድረግ ያለበት። ለምሳሌ መንግስት ምርትና ምርታማነት ላይ ከመቼውም ጊዜ በተለየ መንገድ ምርትን መጨመር አለበት። ምርትን እንደምንወስደው እንደ ግራቪቲ ነው በኢኮኖሚክስ ውስጥ። በፊዚክስ ግራቪቲ ስንወስድ በኢኮኖሚክስ ምርትን ነው የምንወስደው። የምርት መጠንን በጨመርከው ቁጥር ዋጋን ኮንትሮል ማድረግ ይችላል። የመጀመሪያው አድቫይዝ የሚደረገው ምርትን በሁሉም ዳይሜንሽን መጨመር። ሁለተኛው የንግድ ሰንሰለቱን ማሳጠር ነው። ከአምራቹ እስከ ሸማቹ ያለውን የንግድ ሰንሰለት ወይ ማርኬት ቼኑን ብናሳጥረው የዋጋ ንረት ላይ
ደሞዝ ጭማሪ ያን አይነት አሉታዊ ተጽዕኖ እንዳይኖር ያደርጋል። ይህንን ተከትሎም የንግድና ቀጠናዊ ትስስር ሚኒስቴር ከመስከረም 2018 ጀምሮ ተግባራዊ የሚሆነውን የመንግስት ሰራተኛ የደሞዝ ማሻሻያ ከሀገራችን ጠቅላላ የህዝብ ቁጥር ከ2 በመቶ የማይበልጠውን የመንግስት ሰራተኛ የኑሮ ሁኔታ ለማገዝ ብሎም መንግስት ለህብረተሰቡ የሚሰጠውን አገልግሎት ይበልጥ ውጤታማ እንዲሆን በማሰብ የተላለፈ በመሆኑ ያልተገባ የዋጋ ጭማሪ የሚያደርጉ የንግዱ ዘርፍ ተዋንያን ካሉ እርምጃ እወስዳለሁ ማለቱ ይታወሳል።